ሰላምታ በያላችሁበት ድረስ ብያለሁ። ዛሬ ደግሞ የቅድመ ትዳር 5 ዋና ዋና መሰረቶችን እናያለን። ብዙ ሰዎች ተዋደናል፣ ተፋቅረናል ብለው ይገባሉ። ፍቅር መግቢያ በር እንጂ አያኖርም። አንደኛ ራስን ማወቅ አለብን። ከማግባታችን በፊት መጀመሪያ ማወቅ ያለብን ነገራቶች ራሳችን ማወቅ ስለሆነ ማለት ነው። ምን እንደምንፈልግ ምን እንደማንፈልግ ጥርት አድርገን ራሳችን ማወቅ በጣም ይጠይቃል ማለት ነው። ያማረ ቤተሰብ ጥሩ ቤተሰብ ለመመስረት ሁለተኛ ላይ ግንኙነትን መናገር። ትዳር ብዙ ነገር መነጋገርን ይፈልጋል። ስሜትን መግለጽ፣ መግባባትን መግለጽ። ካልተነጋገሩ ችግሩ ስለማይፈታ ማለት ነው። ግን ከተወያዩ ከተመካከሩ ቀድሞውኑ ትዳሩ ያማረ የሰመረ ደስ የሚል ህይወት ይሆናል። ሶስተኛ ደግሞ ገንዘብና ኃላፊነትን ማወቅ። ገንዘብ በትዳር ውስጥ ትልቅ ቦታ አለው። ማን ምን ሊስራ፣ እኔስ ምን ብሰራ ጥሩ ሁኔታ ይኖረናል ብሎ ራስን ማወቅ ራስን መገምገም በትዳር ላይ ጥሩ ነው። አራተኛ ላይ ቤተሰብን በድንበር ማድረግ። ቤተሰብ ከትዳር ጋር ይመጣል። ነገር ግን ድንበር መኖር አለበት። ማን ምን ውሳኔ ይወስን፣ እርዳታ ማን ቢያግዘኝ ይሻላል ብሎ ገደብ ማውጣት፣ ፕላን ማውጣት፣ መነጋገር፣ መወያየት። አምስተኛ ላይ እምነትና እሴት መኖር አለበት። እምነት ትልቅ ቦታ አለው። የትዳርም ዋና መሰረት ነው። አንድን ነገር የሚያከብር ሰው ትዳሩንም ያከብራል፣ ለሰውም ክብር አለው። ስለዚህ እምነት ትልቅ ቦታ አለው። እነዚህን 5 ነገራቶችን ቀድመን ማወቅ አለብን። ከመግባታችን በፊት እነዚህን ነገራቶች ካወቅ ትዳራችን ያማረ ጥሩ ቤተሰብ እንመሰርታለን። ያማረ ቤተሰብ ይኖረናል። እኛም ደስተኛ ሆነን እንኖራለን። ስለዚህ 5ቶችን ነገር ራስን ማወቅ፣ ግንኙነትን ማናገር፣ ገንዘብና ኃላፊነትን መወጣት፣ ቤተሰብና ድንበርን ማበጀት፣ እምነትና እሴትን መከተል። እነዚህን ነገራቶች ጠንቅቀን እንወቅ እላችኋለሁ። ደግሞ ነገ በሌላ ርዕስ እስከምንገናኝ ሰላም ሁኑልኝ ወዳጆች።